እግዚአብሔር ወይ ማረን፣ አማኑኤል ወይ ማረን እና ከዛ አንጻር በጣም ትክክል ነው ዲያቆን ያሉት። በየትኛውም ነገር እንትንም በለሽ ሰዎች ተባበሩ። መጽሐፉንም ካገኛችሁ መጽሐፍቶቻቸውን ስክሪንሻት እያረጋችሁ ጽሁፉ በደንብ እንዲታይ ያረጋችሁ መለጠፍ አለባችሁ። አይ ነው የአባቶቻችን ጉዳይ በጣም ያማል። አይ ነው ለእኔ ልትነግሩኝ አትችሉ ላይክ ምን ያህል ፔንፉል እንዳለ እንደሆነ ማለት ነው። ዝምታው ግን ሁለት ነገር ማድረግ አለብን። አንደኛው በእኛና በእነሱ መሀል ያለውን ልዩነት ለይተን ማወቅ አለብን። አሁን እነ ትልልቆቹ ሀጂዎች ሽማግሌዎቹ በእነሱ ሳይድም ምንም ያደረጉ አይደል። የእስልምና ጉዳይ ምክር ቤት የሚባለው ነው ነገሮችን ሁሉም የሚያንቀሳቅሰው፣ በዓላማ በተግባር የሚንቀሳቀሰው እሱ ነው የእስልምና ምክር ቤት የሚባለው። እኛ ግን የክርስትና ምክር ቤት ጉዳይ የለንም። በአንድ ሲኖዶስ ነው ተማምነን የምንቀመጠው። ከሲኖዶስ ሲያልፍ ሀገረ ስብከት ነው። ሲኖዶሱንም ሆነ ሀገረ ስብከቱን ስናይ ሲኖዶስ ላይ የተቀመጡት አረጋውያን አባቶቻችን እንኳን ቴክኖሎጂ ያለው ስልክ ይቅርና በስነ ስርዓትም ስልክ እንትን ማለት አይችሉም። አንድ እግራቸው ወደ መቃብር የደረሰ አረጋውያን ናቸው። ቢሮጡ ሊቀድሙ አይችሉም። ቢናገሩ ሊሰሙ አይችሉም። ቢመቱ እንደው ልምታ እንኳን ቢሉ ወይም ወጥቼ አብሬያችሁ ልቁም ቢሉ እንኳን ምንም ማድረግ የማይችሉ ናቸው። እነሱ አረጋውያኑ በጸሎት ያግዙ። ታች ደግሞ ደና እድሜያቸው ገና ነው የምንላቸው ሊቃነ ጳጳሳት ደግሞ በፖለቲካ ታስረው እነሱም ሌላ ዓለም ነው ያሉት። እኛ የሌለን እንደነሱ እንደዚህ አይነት አደጋ ሲደርስ ተሯሩጦ ነገሮችን ሰዎችን አስተባብሮ የሚሰራ የክርስትና ጉዳይ ምክር ቤት እንደሌለን ለምን ሁሌ የሚገርመኝ እሱ ነው። ስንት ማጅራታቸው የደነደኑ ጠበቃዎች እያለን በእውቀትም በሃይማኖትም ጥብቅ ጠበቃዎች፣ ፖሊሶች፣ መከላከያዎች፣ ባለስልጣኖች እንግዲህ አሁን ይህን ኡስታዝ አቡበከርና ዲያቆን ዳንኤል ክብረትን ጠቅላይ ሚኒስትሩ እኩል ነው የመረጧቸው። ኡስታዙ ፖለቲካ ውስጥም አለ፣ ለሃይማኖቱም እንደዚህ አለ። የኛ ግን እዛ ገባ ውሃ በላው። እንደው እንደ መርዶኪዮስ እንኳን እንዳንደውልለት ለዚህ ቀን እኮ ነው አንተን የሾመልን አስቴርን እንዳላት እንደው ዘምረን እንኳን እንዳንጠራው። አሁንማ ኦርቶዶክስም መሆኑ በጣም ያጠራጥራል። ውሃ በላው እና ስለዚህ እንደው እኔ አሁን የምማጸነው እነዚህ በቃ የሞኝ መፍትሄ ነው ልነግራችሁ የምችለው። እነዚህ የጥምቀት ተመላሽ የሚባሉ ወጣቶች ነበሩ። ያ ጥምቀት ሲመጣ ሁሉን ነገር በየዓመቱ የሚያሳምሩት እነሱ እንደው ተሰባስበው 4 ኪሎ ሄደው ከእንቅልፋቸው እንዲቀሰቅሷቸው የሕግ ክፍል የተባለውን እነ ማህበረ ቅዱሳንን መንፈሳዊ ኮሌጅ ተማሪዎችን እኔ ኢየሱስ ክርስቶስ እብድ ነው ተብሎ ልብሳችንን ካልቀደድን ሊቀ ካህናቱ ምንድን ነው ጌታ የእግዚአብሔር ልጅ ነኝ ሲለው እንዴት አድርጎ ነው ልብሱን የቀደደው? እንደዛ ልብሱን የሚቀድ አንድ ሰው እንጣ አንድ ሰው ጌታ እብድ ነው ውሸታም ነው ተብሎ። ስለዚህ ያማል፣ በጣም ያማል። እና እነሱ የሚፈልጉት ከአባቶቻችን ተለያይተን እንድንቀር ነው። እነሱን ተዋቸው አባቶቻችንን። እግዚአብሔር ለኛ ከሌላ ስፍራ ማዳን ያደርጋል። ለወንድሞቻችን ከሌላ ስፍራ ማዳን ያመጣል። ከተነሱ ተነሱ፣ ግን ካልተነሱ እባካችሁን ያያዘ ልደታን ሚዲያ ላይ ያሉ ሰዎች እነዚህ የጥምቀት ተመላሽን ልጆች ጉባኤ እንዳላቸው አስታውስ ነበረ። እነሱን አንዴ ሰብስባችሁ ቤተ ክህነት በር ላይ ለምን ቪዲዮውን ድጋሚ አናሳያቸው? ስክሪን ተከራይተን የፈለገ ነገር አድርገን ከእንቅልፋቸው እንዲነቁ ማድረግ የምትችሉ ሰዎች
ካላችሁ ያመታደል ያመታደል። ብንኖርም የክርስቶስ ነን፣ ብንሞትም የክርስቶስ ነን። ግን እንደዚህ እያልን እስከ መቼ ድረስ? አሁን ቀኑን ሙሉ ስላንተ እንገደላለን ወይ ደግሞ በተገደልን ቁጥር እንበዛለን። እሱ ሰማዕትነት እኮ ሌላ ነው። እኔ ሃይማኖትን ካርተ ብዬ አልክድም ብዬ ይሄ ግን ግፍና ጥጋብ ነው። አሁን እነሱ የያዙት ግፍና ጥጋብ ምንም አያመጡ። እግራቸውን ስትመታቸው መጽሐፋቸው ቀኝ ስት ስለሚል ነው። እሱን ተማምነው ነው እንትን ያሉት። እና አሁንም እኔ ለጸብ እንድትነሳሱ ሳይሆን የራሳችንን ቤት ማንኳኳት አንችልም ወይ? የራሳችንን ቤት የእኛስ ድምፅ የሃይማኖት ተቋም ውስጥ የተቀመጠው ካህን በጠራራ ፀሐይ አንዳንድ ኦርቶዶክሶች ብሎ ቢክደንም ምን አለበት? የእኛ ቤተ ክርስቲያንም ልጆች እረፉ ቢል የሰለመ ይመስል የአላህ ዝነት በሳቸው ላይ ሆነ። ማን በላ ነው? አሃዱ ብሎ በቀደሰበት አፉ ነው እንደዛ የሚለው። አሃዱ ባለበት አፉ እንደዛ። ከዛ በተጨማሪ ደግሞ ሲታይተዋል ብሎ በሐሜት ሲያደርጉት አይተዋል፣ አይተናል፣ ሰምተናል አይልም ሰው። እንደዛም ያህል ስልጣን ላይ ተቀምጦ አገር ውስጥ ያሉትን ሃይማኖቶች አቻችላለሁ ብሎ አስቀምጣለሁ ያለ ሰው እንደዛ ያደርጋል? ሐሜት ኢቢኤስ የሐሜት የእስልምና ምክር ቤት አስታወቀ ብሎ እሱም ይገል ኢቢኤስ ራሱ እንዴት ነው አንድ ሰው ሳያጣራ መረጃ ሳይዝ ግራ ቀኝ ሳያይ እንዴት እንዲያደርግ? ስለዚህ እነ ባሮክ የምታገኟቸው እነ ያያን የምታገኟቸው ከሆነ ተደዋወሉና የራሳችንን ሙስሊሞችን ተዋቸው። ምንም አታድርጉ፣ ክፉም አትመልሱ፣ ክፉም በክፉ አትቃወሙ። በቀሌ እግዚአብሔር ነው። የእኛም ቤት ግን እረፍትን እስኪያጡ ድረስ ማንኳኳት አለብን። እረፍት እስኪያጡ ድረስ እውነት እኔ መጀመሪያ የጠበቅኩት እንደው አንዳንዴ የዋህነት ይጎዳልና መጀመሪያ የጠበቅኩት ይሄ ልጅ ቤቱ ገብተው እንዲህ ሊያረጉት ነበር፣ እግዚአብሔር አስመለጠው ሲባል ሊቀ ጳጳስ ነበር የጠበቅኩት። መኪናቸውን ይዘው ሄደው ጭነው አስገብተዋቸው ቤተ ክርስቲያን መማፀኛ ከተማ አጠገባቸው ጉያቸው አድርገው ሕግ ጉዳዩን እስኪያይ ድረስ አንድ ሰው አይነካችሁም ይላሉ ብዬ ነበር የጠበቅኩት። ግን ካልታደልክ ምን ታደርገው? አንዳንዴ መታደል ያስፈልጋል፣ መታገል ሳይሆንና አሁንም ጊዜው የእግዚአብሔር ነው። መንገድ ያለው እግዚአብሔር አለ። ግን ለቅሶ የለም፣ ምን የለም። እንድታደርጉ የምፈልገው እነዛ የጥምቀት ተመላሽ ልጆችን ቀስቅሷቸው። እነሱ በጋራ ሄደው መቀስቀስ ያለባቸውን በሙሉ ይቀስቅሱ። መንፈሳዊ ኢየሱስ ክርስቶስ እብድ ነው ተብሎ ቪዲዮ ተሰርቶበት እነሱ አውደ ምሕረት ላይ ወጥተው መቼም ደፍረው ኢየሱስ ክርስቶስ መድኃኒታችን ነው ይላሉ ብዬ አልጠብቅም። ለዛ ምላሽ ሳይሰጡ እንጂ ሰው ወደ ሌላ ነገር እንዳንገባ መድኃኒዓለም ይጠብቀን። ግን መቀስቀስ የምትችሏቸውን ሰዎች በሙሉ ቀስቀሱ ፕሊስ። እና መጽሐፍ ያነበባችሁ ሰዎች ካላችሁ እናንተ ቪዲዮ መስራት ካልቻላችሁ ለነባሮኬ ለነማማዬ ለእኛም ለምንችለው ሰዎች ስክሪንሻት አድርጋችሁ አዲስ የተከፈተው ቴሌግራም ላይ እሱ ላይ ድራፕ አድርጉ።
እዛ ቴሌግራምም ላይ ገብታችሁ ማድረግ የምትችሉትን ነገር ከዛ መረጃ እየወሰዳችሁ እዛ ላይ ያሉ ቪዲዮዎችን ደግሞ ሌላ ቪዲዮዎች ትታችሁ ሌላ ነገር ማየት፣ ሌላ ነገር መስማት፣ ሌላ ነገር ማሰራጨት ትታችሁ ይህም ብታደርጉ ቤተክርስቲያንን፣ ወንድሞቻችሁን፣ አምላካችሁን ታገለግላላችሁ ማለት ነው። እስቲ እግዚአብሔር ይርዳን። አንዳንድ ቦታ ስልክ መደወል አለብኝ። ባሮኬ ቀጥሉ። እግዚአብሔር ያክብርልኝ። እሺ ዲያቆን ኡስታዝ መጣ ደግሞ፣ እሱም ደግሞ እንዳይከሰን ደግሞ። እንዴት ዋላችሁ? ዘመዶችን ከራሳችን ላይ አታወርድልንም? ኧረ ተው ተው። ኧረ ያ ከየት ራስ አይኖራችሁ? የምን ራስ ነው? ገባን ነው የሚሳይ ቃል ታሰማልን እንዲያቆም ይስከስ ባይዘው አንተም ስለገባ አሁን ነው የገባውና ፕሊስ ከቻልክ አንተም ተባበረን። የነሱ ኡስታዞች ያሏቸውና እፎይ የደገማቸው ቪዲዮዎች ይኖሩሃል? የትኞቹ? አዎ ይኖራሉ። ከውጭም ከውስጥም ይኖራሉ። አንድ እሱን፣ ሁለተኛ ያነበብካቸው መጽሐፎች ካሉ እነሱ የተናገር። ምክንያቱም አሁን እነሱ የያዙት ምንድን ነው? ደብዳቤ አገኘን። የእስልምና ምክር ቤት ሙሉ የጻፈውን ደብዳቤ ማህተሟን ብቻ ነበር የሚያሳዩት። ሙሉን ደብዳቤ አግኝተነዋል። አንድም ቦታ ላይ እንዲህ ብሎ ነቢያችንን አዋረደ የሚል ወይ የቪዲዮ ወይ የጽሁፍ ወይ የፎቶ ማስረጃ የለም እና በጅምላ ላይ በቃ ነገሩን በማጦዝ ነው አሁን ድል መጎናጸፍ የፈለጉት። እኛ ደግሞ ለዛ ፖለቲካ ሳንደናገጥ እፎይ እነሱ የእኛን ቤተክርስቲያን፣ የእኛን አምላክ፣ የእኛን መድኃኒት እመቤታችንን፣ ሌሎቹንም የተናገሯቸውን አይነት ጸያፍ ንግግር እንዲያቀርቡልን ነው መጠየቅ ያለብን እንጂ በደፈና በጨበጣ እንትን እንዲቆም ፕሊስ የምትችለውን ተባበረን። እስከ ዛሬ በእናንተ ከቀኑ 4 ሰዓት ድረስ 10 ሰዓት ያ እስከ ሰርቅ ጸሎት ድረስ ባለው ፕሊስ ግሩፖቹ ላይ እኮ አሉ የሉም? እንደዛ ዲያቆን እስከስ አሁን የፈለግነው የራሳቸው ሰዎች ያሉትንና እፎይ ያለው ላይክ እንጂ እንትኑን አይደለም። የእነሱን ስድብማ በሙሉ አግኝተናል። በሙሉ ስድቡም ሳይሆን የራሳቸው ኡስታዞች የራሳቸው አስተማሪ ነው። አሁን ለምሳሌ አንድ ሰው አይሻ ከልብሳቸው ላይ ትፈቀፍቅ ነበር ያለው። እንደሱ አይነት ቪዲዮዎች አለ ቴሌግራም ላይ፣ እነሱም አሉ ቴሌግራም ላይ ተቀምጧል። ኦኬ አንተ እስከምታውቀው ድረስ ግን እፎይ ያለ መረጃ ያደረገው ወይም የተላለፈው ትርፍ ቃል አለ ብለህ ታስባለህ? እኔ አለ ብዬ አላስብም። በቴሌግራም እኮ ራሱ ገብቶ እኮ ጠይቋቸው ነበረ። ከተጻፈው ውጪ የተናገርኩት ካለ በማስረጃ ግቡና ጠይቋል። ማንም ሊያመጣ አልቻለም። ማንም እያንዳንዱ በጽሁፍ ደረጃ ያለ ነው። ራሳቸው መጽሐፍ ላይ የተቀመጠ ነገር ነው። ሰው እሱ አታንብብ የሚል ካለ ኦኬ እንደዛ እንትን ማለት ይችላሉ። ኤኒዌይስ ምንድነው ማስረጃዎቹ ምናምን አሉ እንዳለ የተናገራቸው በጽሁፍም የራሳቸው ኡስታዞችን ጭምር በቪዲዮ በእንግሊዘኛም በአማርኛም የውስጥ ሀገርም ማምጣት ማቅረብ ስለሚችል ኦኬ፣ በጣም ጥሩ። እንግዲህ በርቱ በተቻለ መጠን። አሁንም ደግሜ የምላችሁ አደራ እነሱ የተሳደቡትን ስድብ ታወጡና እፎይ ወይም ሌሎች ወንድሞቻችን ምን ብለው ተሳደቡ መረጃ ስጡን የሚል ቪዲዮ ነው የምትሰሩልን። እነሱ የተሳደቡትን ታወጣላችሁ፣ እኛ ምን ብለን ተሳደብን፣ ነብያችሁን መረጃ ስጡ።
መረጃ የሚል ቪዲዮ ነው የምንፈልገው። ፕሊስ እባካችሁ አንድ መረጃ ይዘው እንዲመጡ ነው የምንፈልገው እና በሉ እና ከዚህ በኋላም ደግሞ አደራ ተሳድባችሁ ምን ብላችሁ መረጃ እንዳትሰጧቸውና ይሄው ብላችሁ ደግሞ ሌላ እንዳይሉ ፕሊስ ራሳችሁን ጠብቁ። ታጋሾች ሁኑ። የአባቶቹን ጉዳይ ለመድኃኔዓለም ተውት። አሁንም ደጋግሜ የምለው እነዛ የጥምቀት ተመላሽ ወንድሞቻችንን መልእክት አድርሱልን የምታገኟቸው ሰዎች። በሉ ባሮክ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። አሜን ዲያቆን። እሺ ሰላም። ዮሐዴ ስልክህን አንሳ ፕሊስ ስትጨርስ። በቴሌግራም እናወራለን። እሺ እግዚአብሔር ያክብርልኝ። ሁላችሁም ሰላም ዋሉ። እግዚአብሔር ይጠብቃችሁ። አሜን። እሺ ዲያቆን አሁን የተናገርከው ሰዓት አንተ የሸርሙጣ ልጅ እስላሞችን አስጠግተን እያልክ ስትቀባጥር ነበር። አይንህን ነው በጩቤ የምወጋህ ባገኘህ። ይሄን ወቅ አይንህን በጩቤ ወላሂ ለአዚም አንተን ባገኘህ በጠርሙስ ግንባርህን ብዬ እገለግልሃለሁ። የሸርሙጣ ልጅ እስላሞችን አስጠግተን ትላለህ። መካከለኛው ምስራቅ በሙሉ እስላም ነው። መካከለኛው ምስራቅ ከቀይ ባህር ጀምሮ ዙሪያውን በእስላም የተከበበ ሀገር ነው። የት ታመልጣለህ አንተ ዲቃላ? እስላሞችን አስጠግተናቸው ትላለህ። አሁን እኮ 21ኛው ክፍለ ዘመን ላይ ነው ያለነው። እንደ ድሮ እንደ 100 ምናምን ዓመቱ አይደለም። 21ኛው ክፍለ ዘመን ማለት ቴክኖሎጂ የተስፋፋበት ነው። ዙሪያውን ተከባሃል። የት ታመልጣለህ? የት ነው የምታመልጠው? እስላሞችን አስጠግተናቸው ጠገቡ እንዴ? ማን አንተ? አንተ እኮ የመጣው እኮ ከእስራኤል ጀማል ጾም ላይ ያለው ማን ነው? የትም ልኑር የት? አንተ ማን ነህ? መጀመሪያ እስላሞችን አስጠግተናል። ጾም ላይ ነው ያለው። ጾም ላይ ንግግሩ እኮ ነው። አሁን የወጣው ሰውዬ እስላሞችን አስጠግተን የሚለው ሪከርድ ተደርጓል። ድምፁ ማን ስለሆነ ነው እሱ ከሀገር የሚያባረር? ስማ፣ ማንም ይባረር ምናምን ያለ ሰው የለም። እንደመጣ መሳደብ ነው የጀመረው። ጾም ላይ ያለ እንዳለ ሰው ደግሞ እንዲመናገር ምኑን ነው የምትጾመው? ከምን ነው የምትጾመው? እሺ እሱን ተው። አሁን ወደ ርዕሱ እንመለስ። መከበባችን እንትን ባላችን ምናምን አይደለም። እንደምታውቀው እንግዲህ ትንሽ ህዝብ ያላት እስራኤል በብዙ አረብ እንትኖች ተከባ ነው ያለችው። አሁን ሌላ ነገር ውስጥ እና እፎ ያለ ማስረጃ የተናገረበት አንድ ማስረጃ አለ። ያለ ማስረጃ ያወራበት እሱን ንግግር ቆሻሻ ንግግር ማን ይደግመዋል? ያለ ማስረጃ ቆሻሻ ንግግር እኮ ነው የተናገረው። ቪዲዮውን ተቆራርጦ አላየሁም። ደስፓር ምናምን እያለ ቆላ ምናምን እያለ አላየሁም። ቆላ እያለ ሲናገር ና ግባና ጠይቅ ተባለ። እሱ ስለ ሴክስ ቀይ አሃ መጽሐፉ እንዳለ የሚናገረውና ለምሳሌ ቀይና ነው በማስረጃ ላሳየ። እንደዛ ይሻላል። ምንድነው ማስረጃ የምታሳይ? ላሳየና አንተ ታነብልናለህ ወይ? ቆይ ከራስ ፎቶ አንብኝ። ጀማል ናና ሚዩት አታድርጊው። ናና ለምን ነቅለ ወጣ? የት ሄደ? ኧረ ቆይ ስናይን ነገር ያንብብልን። ጌታን እኔ ምን እንደሆነ አላውቅም። ለምንድን ነው ጭፍን የምትሉት? እንደመጣችሁ ለስድብ እንደመጣችሁ ለሌላ ነገር የምትቸኩሉት? ምን እየተላለፈ ነው? ምን እየተባለ ነው? እስኪ እነዚህ ክርስቲያኖች ምን አባታቸው ነው የሚያወሩት እንኳን ብላችሁ ቼክ ለማድረግ ሞክሩ። በጌታስ እየሰደባችሁንም ቢሆን የሚተላለፈው መልእክት የሚሰጡን ማስረጃ ምንድን ነው? የት ነው ያለው? ያንን ነገር ትይዙና ከዛ በኋላ እውነት ይሄ ነገር አለ ወይ? ካለኛ አይደለንም ማለት የተናገር ነው። ዝም ብላችሁ ለእኛ ጥላቻ ከሚኖራችሁ ይልቅ እየተላለፈላችሁ ያለውን መልእክት ትይዙና ሄዳችሁ አመሳክሩ። ከዛ መታችሁ ጥሉን።
ውሸት ከሆነ ስህተት ከሆነ እና አንተ የፈጠርከው አምላክ መግደል አይችልም? እኔን ገለህ የምትልክለት ወደ ላይ የአንተ አምላክ ብለህ ያዝከው አምላክ የፈጠረ ከሆነ መግደልም የሚችለው እርሱ ነው። አንተ ገለህ የምትልክለት እሱ መግደል ስለማይችል ነው ማለት ነው። እና እንደዚህ ልክ አይደለም። በጌታ ስም እንዴት አይነት አስተሳሰብ ነው? ዮሐዴ የሚንጠባጠብ ምናምንም የተባለ ነገር የለም እንዴ? በጽሁፍ የለም? ምናልባት እስኪ ማቁም ካሉ እዚህ ውስጥ ሙስሊሞች እፎይ ስለ ይቅርታ ለምናገረው ስለ ስፐርም አውርቷል አለ። ወይ ሰላም ነው? ከአርሹ ስር ነው ወይስ ከምንድን ነው የምትፈልገው የሚንጠባጠበው? እኔ እኮ አንድ ሸኮኝ ችግር አለ የተጻፈው ነው ባይዜ ከአርሹ ስር በሚንጠባጠበው በሚለው እሱን አያይዞ ነው ባይዜ በባዶ እንትን ያለው የለም ያወራው የለም። አንድሽም ከምንም አይደለም ከተጻፈው ነው ካለው ነገር ነው። ግን ምናልባት ማማዬም አለች ዮሐዴም አለ። አሁን ግን ላለው ነገር እንደው እፎይ ስለሚንጠባጠበው ነገር ወይም ደግሞ ተፈቀፍቅ ስለነበረው ልብሱን እንግዲህ ተፈቀፍቅ ስለነበረው የተጻፈው የዘር ፍሳሹን ያለበትን ማለት ነው። እንግዲህ አሁን ቅድም እንዲያቆም ብለውት የነበረው የተባለው ነው የተነገረው ነው። እፎይ ያለው ነው። እፎይ ያለው ከራሱ ፈጥሮ ነው አይደለም። በምን ይኸው አሁን ማየት እንችላለን። ወይ ዮሐዴ ወይ ማማዬ ማሳየት እንችላለን። ያለ ምንም ማስረጃ የተነገረ የተጻፈም ነገር የለም፣ የተባለም ነገር የለም። የተጻፈውን ግን ምን ተባለ? ተነገረ፣ ተነበበ። በቃ አዲስ ነገር የለም ነው። እሺ ማሜ ወይ ዮሐዴ ይመቻችሁ። ተቋርጦብኝ ነበረ። ምን ነበር ያልከኝ? አይሻ እንግዲህ ትፈቀፍቅ የነበረውን ሱሪ ዮሐድ እንሰማለን አንፈርድም በላቸው። እንሰማለን አንፈርድም ብቻ በል። ዊል ሊስን ዊል ናጀ ብሏል እንትና ራሱ እና ያ እነሱ ቢገቡና ቢያነቡት አሪፍ ነበር። እንደዚህ ደግሞ አይል ምናምን ስለሚሉ ቢገቡና ቢያነቡት አሪፍ ነበር ማለት ይሄ ያ አንዳንድ ነገር የአንድ ቁጥር ጻፉ ያለ ማስረጃ። አንዴ እስቲ ከፍ አድርገኝ እስኪ አንዴ ከፍ አድርገኝ። ቆይ ኧረ ዮሐዴ ሁሉ ጊዜ ነው ማድረግሽ ብሮስኪ። ራሳቸውን ራስን ከፍ ማድረግ እንዳይሆን ብዬ ፈትዋቸው ነው። ኢስላም ዌብ ዶት ኔት ነው እና ፈትዋ ይሰጣሉ። ይሄ ቃል በቃል እንደዚህ ሀፍረተ ስጋዎች ሊትራሊ ስማቸውን መጥራት ምናምን እንዴት ነው በእስልምና የሚለውን ጥያቄ ተጠይቀው ትንሽ ልጥረገው አንዴ ቆይ እስኪ እስቲ የሚገባ ካለ ብታስገባቸው የተሳደበው ምናምን አሁን የተናገራቸው ምናምን ስለወረደ ነውና እንዲህ ቃል በቃል ቃላቶቹ መጥራት ይቻላል አይቻልም? ኦፍ ኮርስ ይቻላል እና ፐርሚሲብል ነው ሊትራሊ ይሄ ፊገር ምናልባት እንትን ከሆነች እስኪ አውራት እየገባ ነው። አንድ ፕሪቲ የሚል አካውንት እየገባች ነው እንግዲህ ሙስሊም ከሆነች ኦኬ። ሰላም እህታችን ፕሪቲ ይሰማል? ማይክ እህታችን ሰላም ላስወርድሽ ነው። ያው ሐዲሱ አልአዳብ አልሙፍረድ 963 ላይ ነው ያለው። ሐዲሱ ሰሒህ ነው። ሰሒህ ማለት በጣም ትክክል፣ በጣም ጥሩ ማለት ነው። ያው ጥሩ በጣም ጥሩ አይደለም ይባላል። ይሄ በጣም ጥሩ የሆነ ሐዲስ ነው እና ስለ መሳደብ ነው ይሄ ሊትራሊ ሀፍረተ ስጋ። እሺ አንድ ቁጥር እየጻፈ ነው ኦር እየጻፈች ነው ፕሪቲ ምናምን ይባላል። ኦኬ ጃፋር ነው። ጃፋር ይሰማል? ሙክታር ነው። ማይክ ክፈት። በሪፖርት ነው የሚገቡት። ምንድን ነው ሰዎች አንድ ቁጥር ከጻፋችሁ ማይካችሁን ሚዩት አታርጉ እና ማውራት የምትችሉ
ባሮኬ እጃችሁ የመጣ ሰላም ሀሳብ ካላችሁ ሰላም ልበላችሁ ላሉጣ ቦታ እንዳልይዝባችሁ እሺ። ቦታ ካለ ወዲያ እንዴት ናችሁ? ሙሌ እንዴት ነህ? አለሁልህ። ዛሬ በኋላ እናወራለን። ቦታ ላይ ያዝ ልውጣባችሁ። አንዴ ሰላም ብያለሁ አባት ለሬ እንዴት አለ ባሮኬ? በዛው እንኳን ደስ አለህ የመቶ ሺህ ጉዳይ አደ ተዘጋጅ ስትባል አይሳካለትም ሲሉ እሺ፣ ዋዴ ቀጥል። በቃ እዚህ ውስጥ እሺ፣ ኤልሱር የሚል አካውንት አለ። ኤልሱር እሺ፣ አንድ ቁጥር ጻፉ ሙስሊሞች። እሺ፣ ቀጥል ዋዴ። እሺ ያው ቃሉ የሚለው ምንድን ነው? ኡተይ ኢብን ዳማር ሰይድ አይ ሰው ዊዝ ዑበይ ኤ ማን who was attributed himself in lineage with an attribution to of ጃሂልያ ማለት ነው። ራሱን ወደ ጃሂልያ ዘመን አትሪቢዩት የሚያደርግ አንድ ሰው ከዑበይ ጋር ሲነጋገር አለ። ሶ ዑበይ ምን አለው? told him to bite his father's male organ አለ። ምናልባት ባሮኬ ምን ማለት ነው? bite his father's male organ ባይ ንከስ ነው። his father's male organ ማለት እንግዲህ እንዲህ አለው ዑበይ ማለት ዑበይ እንግዲህ ታላቅ የመሐመድ ሱሐባ ነው ማለት ነው። እኔ እኮ የቁረይሽ ዘር ነኝ ምናምን ብሎ ሲናገረው ዑበይን ሄድና የአባትህን ብልት ንከሳለው ይላል። አሁን እንግዲህ ይሄ በጨዋ ቃል ጽፈውታል፣ ግን ምን ይላል ቀጥሎ and did not speak figuratively ግን but explicitly was explicitly ሲናገረው ራሱ ቃሉ ምንድነው? ይሄ የአባተና ኅፍረተ ስጋ ምናምን በሚሉ ቃላቶች ሳይሆን speaks figuratively አይደለም explicitly ነው ቃሉን የጠራው ማለት ነው። ልክ አሁን እያሉት እንዳሉ አሁን እንደዚህ አይነት ቃላቶች ተጠቅመዋል እንዲህ ብለዋል ምናምን የሚሉትን ማለት ነው። ዑበይ እንዲህ ብሎ ቃል በቃል ይህንን ቃል ተጠቅሞታል ቃሉን። ከዛ ምን አሉ በዛን ሰዓት የነበሩ ሶ ሂዝ ካምፓኒየንስ ሉክራቲም ደነገጡና ዑበይን ተመለከቱት ማለት ነው። እንዴት እንዲህ ሊል ይችላል? የአባትን ብልት ንከስ እንዴት ሊል ይችላል? ራሱ ቃሉን ጠርቶ ብለው ማለት ነው። ደንግጠው ይመለከቱታል ዑበይን። ከዛ እሱ ምን አለ? ሂ ሰይድ ሲመልስላቸው እንዴት እንዲህ ይላል ብለው ደንግጠው ማለት እሱ መለሰላቸው ምን አለ? ሂ ሰይድ ኢት አፒርስ ዛት ዩ ዲስአፕሩቭ ኦፍ ኢት ማለት ሲመለከታቸው እንዴ ምንድነው ተቃወማችሁ? በመቃወም አይነት መልክ ስለተመለከቱት ማለት ነው። ለምንድነው የተቃወማችሁት? ወይም ደግሞ በመቃወም አይን ለምንድነው የተመለከታችሁ? ይልና ዘን ሂ ሰይድ እንዲህ አላቸው I will never show apprehension to anyone with regard to this እንዲህ ያለ ትዕቢት ወይም ደግሞ በእንደዚህ አይነት ነገር ለሚመካ ሰው እኔ ምን አላዝንለትም አይነት ነገር ብሎ ይመልስና verily I hear the prophet መሐመድ ራሱ ቃል በቃል ሰምቼዋለሁ ይላል። ምን ይላል? may Allah bless him and grant him peace say whomever attributes himself in lineage with an attribution of jahiliya then tell him to bite his father's male organ and do not speak figuratively but explicitly ይሄንን የተማርኩት ከራሱ ከመሐመድ ነው። በእንደዚህ አይነት ነገር የሚመካ ወይም ደግሞ በቀደመ በቁረይሾች ባህሉ ወይም ደግሞ ዘሩ የሚመካ ማንም ሰው ቢኖር ሄደ የአባትን ብልት ንከስ ብለ ቃል በቃል ተናገር ብሎ ተናግሯል። እኔ ከሱ ተምሬ ነው እንደዛ ያልኩት ይላል ዑበይ ማለት ነው። ይሄንን ከዛ ፈትዋ ለዚህ ፈትዋ ያብራራሉ። ፈትዋ ማለት ጥያቄዎች ያነሳሉ ሙስሊሞች መልስ ይሰጡበታል ማለት ነው። ያው islamweb.net ነው። ፈትዋ ቁጥር ይታያችኋል። ፈትዋ ቁጥር 209,491 ማለት ነው የፈትዋ ቁጥሩ ማለት ነው። ሲመልሱ ምን ብለው ይመልሳሉ? ለዚህ አይነት ንግግር ማለት ነው። ሁሉም ብትመለከቱት የተለያዩ ሐዲሳቶች ይጠቅሳሉ፣ ሲራዎች ይጠቅሳሉ እና ደግሞ የሐዲሳት ማብራሪያዎችን ይጠቅሱና እንዲህ ብለዋል መጠቀም እንደምችል ምናምን ተነግሯል ይሉና መጨረሻ ላይ ግን እዚህ ጋር አንድ ላንብብላችሁ።
ኢማም ኢብን አልቀይም ሰይድ ኢን ዘይድ አልማውዲ ኢማም ኢብን አልቀይም ምን ብሎ ተናገረ? ዘይድ አልማውዲ በሚባለው መጽሐፉ ማለት ነው። ኢን ዘ ወርድስ ኦፍ አቡበከር ራሱ የመሐመድ ሱሐባ ማለት ነው። ቱ ኡርዋህ ለኡርዋህ ምን ብሎት ነበረ? ኡርዋህ ቁረይሽ ነው እንግዲህ። አቡበከር ማለት ደግሞ የመሐመድ ሁነኛ ሰው ማለት ነው። ከመሐመድ እንደው ቀጥለው የኡማው መሪ የነበረው አቡበከር ምን ይላል? ኡርዋህ ምን አለው? ሳክ the clitoris of አላት። አሁን ለመተርጎም በጣም ነው የሚከብድ። አሁን መጠቀም እንደምችል ራሱ ቃሉ ማለት ነው ሐላል እንደሆነ ቃሉ ተጠቅመ መሳደብ ምናምን እንደምችል እያብራሩ ነው። እና ማስረጃ ሲጠቅሱ ለምሳሌ አቡበከር አለ ለኡርዋህ ምን ብሎ ነው የመለሰለት? ሳክ the clitoris of አላት። እንግዲህ ጎግል ትራንስሌት አድርጎ ስክሪንሻት ወስዳችሁ። ስለዚህ ምን አሉ? እንዲህ ብሎ መልሶለታል፣ ሰድቦታል። This is evidence that it is permissible to explicitly mention the names of the private parts if there is a benefit which is necessity by that circumstance አለ። ከዚህ ምን እንረዳለን አሉ ጀነራላይዝ ሲያደርጉት፣ ከዚህ የምንረዳው አስፈላጊ ከሆነ የሜል ሜምበር የሴቱም የወንዱም ሜል ሜምበር ኤክስፕሊሲትሊ ጠርቶ መሳደብ እንደሚቻል ከዚህ ማረጋገጥ እንችላለን ይላል። ይሄ የተጻፈ ሲነበብ ስድብ ነው ማንቋሻሽ ነው ካላችሁ ግባና አንብብ፣ ገብታ አንብበ ተርጉም። ያው ኦፊሻል ወደ ዌብሳይቱ ወስጄ ላሳያችሁ ይችላል። ያው ዌብሳይቱ islamweb.net ጥያቄው ይኸው፣ ፈትዋ ይኸው፣ ጥያቄው ይኸው። አሰላሙ አለይኩም some of the Christians and Shias among Muslims say that Abu Bakr radiyallahu anhu badly they defame Islam and Abu Bakr እንዲህ ብሎ ቃል በቃል ተሳድቧል። እና ክርስቲያኖችና አንዳንድ ሺዓዎች እነዚህ ሐዲሳቶች አይቀበሉ actually by the way በጣም በሚያሳዝናችሁ ወሃቢያና ሰለፊኮ አይስማም እርስ በርስ። ወሃቢያዎች የአላህ የእንትኖች አላህ ጅራታ ምናምን እያሉ ነው የሚሳደቡት ራሱ ማለት እርስ በርሳቸው። አሁን ለዚህ ጉዳይ ካልተስማማችሁ በስተቀር ማለት ነው እሱ ቪዲዮዎቹ ምናምን ማሳየት ስለሚቻል እና እንዲህ ብሎ ተሳድቧል። ይኸው ተሳድቧል። ይቻላል ወይ ነው ጥያቄው ሲጀመር ራሱ ሲመልሶ ኦፍ ኮርስ አዎ ይሄ ማረጋገጫ ይኸው ቅድም ያሳየዋችሁ ኢማም ኢብን አልቀይም በመጽሐፉ ተናግሯል። ይሄ ምን ያረጋግጣል ነው? this is evidence that it is permissible to explicitly mention the names of the private parts መጥራት እንደሚቻል ማሳያ ማረጋገጫ ነው ብለው ተናግሯል። ዘርፈ ሳሹት ፈቀፍቅለት ነበር እሱ በኡስታዞቻቸው ራሱ የተባለ ስለሆነ ማሳየት ካስፈለገ ማሳየት ይቻላል። እሱ ችግር ሆነ እኮ ቃልት ያሰማልን ለማለት ይሄን ቃል አትስል ቃለ ጁማ ያሰማልን አትልም እንዴ? ለማንኛውም ነስረዲን አለ። ሰላም ነስረዲን፣ እናንተ አውሩ እኛ እናሰልማለን አለ። አዎ እንግዲህ ወለተ ሐናን ወደ ይሄ ነው አባ ወለተ ሐናን ወደ ኢብራሂም ነው የምታሰልመው። ጾታዋን የቀየራችሁት እምነቷን ጋንፎ ነስረዲን እንዴት ነህ? ምን አልከኝ? አይሰሩት ተማልኩ ባሮክ ይሰማል፣ ግን ትንሽ የሚረብሽ ነው። ነስረዲ ጫጫታ ላይ ነገር ያለ እንዴት ነው? አረኛ ስራ ላይ ነን አባ ነው እንዴ? አይ መልካም። እንዴት ነው? ቆም ጥሩ ነው? አዎ ቻው። አሪፍ ነው። ቻው ቻው እለጥፈዋለሁ። ሰላማችሁ ይብዛ። በመጀመሪያ ግን
ወለተ ሐናን ወደ ወለተ አይሻ የቀየራት ላሳያችሁ እስቲ አንድ ቪዲዮ አስፋኝ ባሮኬ። እሺ አንዳንዶች ባሮኬ መፈቅፈቅ ምን ማለት ነው እያሉ እንትን እያሉ ጥያቄ ጠይቁኛል በውስጥ። አንድ ላይ ታብራራላችኋለች ማማዬ። አይ ያንብብ እንጂ መጽሐፋቸውን ሪፈር ያርጉ። እንግዲህ ወለተ ሐና ወደ ወለተ አይሻ በሻዳ ማን ነው? አብዱል ነው ለካስ፣ ወንድ ነው ለካስ፣ ሴት መስላኛለች። እሺ ላስደምጣቸው። የቀየሩት እነዚህማ በጣም ምርጥ ቴክኖሎጂ ነው ያላቸው። ያ ቆይ ላስደምጣቸው። ይምር እንጂ የሚያስተምራቸውን መልእክተኛ የጠየቀው መጽሐፍ ቅዱስ ነው። ከዛ መጽሐፍ ቅዱስን የሚያብራራ ኡስታዙ ነው። ኦኬ አይ ዝም ብሎ ተውት ቢያደርጋቸው ይዛል ነበር። አላህ ግን አልተወም። ተፈራረም መሲሁም ረግላት የተአምር ታውቀ ነበር ከአምላክ ዘንድ ተፈራረም። ኢየሱስም ከቶሎ ወደ ሰማይ አመሰገነ። አምላክ ስለሰማኝ አመሰግናለሁ፣ ጊዜም እንደምትሰማኝ አውቃለሁ። በዚህ ሁሉ ህዝብ ፊት አንተ እንደላከኝ ያውቁ ዘንድ ይህን እናገራለሁ አለ። አምላክ እንደሆንኩኝ ያውቁ ዘንድ አላለም። አያርለ አንተ እንደላከኝ ያውቁ ዘንድ የአምላክ መልእክተኛ መሆኑን ማረጋገጫ መሆኑን እየተአምር ይነግራቸው ነበር። ላይ ነው ወደ ሻዳ ልባና በቀሻዳ ደርስ በዛ የቀረውን ደግሞ ሊማርከስ ይበቃል። አሽሃዱ አሽሃዱ አላ ኢላሃ ኢላላህ ومن فوق فرقة ومن استراليا ومن كندا ومن جابان ومن جرم جاستين غورما تاتو أما سيدي قال كنا فينا نموني بايم ما تدوم من جبرا كيسة ሰለምቴው አብዱል ወሃቢያ ወደ ምንድነው ወደ እንትን ነው ይስል ኖ ከሺአ ነው እንጂ ከሺአ ወደ ወሃቢያ ሰለመ። አዎ እንደነዚህ አይነት አሁን ጨዋታዎች በነገራችን ላይ ምንድነው ጥቅማቸው? ይሄ ባይዚ እንደነዚህ አይነት እንትኖች በፕሮቴስታንቶችም ይዘወተራል። በጣም ያስቀኛል። በነገራችን ላይ እንግዲህ ያው ክርስቲያን ነው ማለት ነው። ለምን ያብራራለት የነበረው መጽሐፍ ቅዱስ ላይ ያለውን ቃል እርሱ እንዳብራራ አደረገና እንግዲህ ከክርስትና ወዴት እንደመጣ ተናገረ። በቃ እሺ አሁን መስለም እፈልጋለሁ ሻሃዳ ሲዘኛለ እውነትን ነው ሁሱ ከስር ኩሱ እያሉ እየጻፉ ነበር። ለማንኛውም እንደዚህ አይነት ድራማም እያዩ አሁን አልሐምዱሊላህ እያሉ ከስር ይጽፋሉ። በጣም ንቃተ ህሊናችሁ በጣም ነው የሚያሳዝነው። እግዚአብሔር ነው የምላችሁ፣ በጣም ነው የሚያሳዝነው። እንደዚህ አይነት ድራማዎችን እንኳን ማየት አትችሉም በጌታ ስም። እንግዲህ አሁን ሻሃዳ መያዝ እፈልጋለሁ ብሎ ከጠየቀ ምን እያለ ነው? ከዚህ በፊት ሙስሊም አይደለም አይደል? እስልምና ሊይዝ ነው ማለት ነው። ሊይዝ ከሆነ እንግዲህ ቪዲዮዎች ላይ ሲገቡ ደግሞ ሙሉ ደግሞ በእስልምና ያሉ ምንድን ናቸው የሰራቸው ቪዲዮዎች ናቸው። መጀመሪያ ምን ነበር? ሙስሊም ከእስልምና አውጥቶ ወደ የትኛው እስልምና ነው የሚከተው? አንድ እነዚህ አይነት ድራማዎች በጣም ነው የሚያስቁት። በነገራችን ላይ ማማዬ እናመሰግናለን፣ ዮሐዴም እናመሰግናለን። የሱሪውን ያሳዩንና በቃ መግባት የሚችሉ አይደሉም መሰለኝ። መግባት ካልቻሉ በቃ ምን ማድረግ እንችላለን?